ስለ ግንኙነቶች ማንም ለሴቶች የማይነግራቸው ነገር ይሄ ነው። ለዓመታት ከፍተኛ ዋጋ የሚሰጣቸው የሚሳደዱትና የሚከበሩት ሴቶች ሁልጊዜ በጣም ቆንጆች አይደሉ፣ ሁልጊዜ በጣም ጥሩዎች አይደሉ እና በእርግጠኝነት ሁልጊዜ በጣም የሚሞክሩ አይደሉ። በእውነቱ በጣም የሚጥሩ ብዙ ሴቶች አብዛኛውን ጊዜ በፍጥነት እንደ ቀላል ነገር የሚወሰዱት፣ ችላ የሚባሉት እነሱ ሆነው ይቀራሉ። እንግዳ ነው አይደል? ነገር ግን በቸልተኝነት የማይወሰዱት ሴቶች በስነ ልቦና በጣም የተለየ ነገር ያደርጋሉ። በወንድ ልጅ አእምሮ ውስጥ ጥልቅ የሆነ ነገርን ይቀሰቅሳሉ። እሷን ማጣት የህይወቴ ትልቁ ስህተት ነው ብሎ እንዲያስብ የሚያደርገው ነገር እና አንድ የሀሳብ ወደ አእምሮ ሲገባ ሁሉም ነገር ይለወጣል። ዛሬ ችላ የማይባሉ እንደ ቀላል ነገር የማይቆጠሩ ሴቶች በተለየ መንገድ የሚያደርጓቸውን 7 ነገሮች ከፋፍለን እንመለከታለን። እና ምን አብዛኞቹ ሴቶች ቁጥር 4ን ሙሉ በሙሉ ይስቶታል እና ያ ሁሉንም ነገር ይለውጣል። በከባዱነት አንጀምር። ሰዎች እንደ ዋስትና የሚሰማቸውን እምብዛም ዋጋ አይሰጡም። በግንኙነቶች ውስጥ ብቻ ሳይሆን በአጠቃላይ በህይወት ውስጥ። በደንብ አስቢው። አየር ነፃ ነው፣ ስለዚህ ማንም ስለሱ አያስብም። ነገር ግን ኦክሲጅን በድንገት ለ10 ሰከንድ ቢጠፋ እንደ ዓለም ፍጻሜ ተደነግጫለሽ። የሰው ልጅ ስነ ልቦና በትክክል በተመሳሳይ መንገድ በግንኙነቶች ውስጥ ይሰራል። አንድ ሰው በጭራሽ አንቺን ሊያጣሽ እንደማይችል እርግጠኛ ሆኖ ሲሰማው አድናቆት ቀስ በቀስ ይጠፋል። ነገር ግን በጭራሽ በቸልተኝነት የማይወሰዱት ሴቶች አንድ ኃይለኛ ነገር ይገነዘባሉ። ፍቅርን አጥብቀው ለማግኘት አይሞክሩም። አክብሮትን፣ አድናቆትንና ስሜት ኢንቨስትመንትን ይቀሰቅሳሉ እና ያንን በጣም ልዩ በሆነ ባህሪያት ያደርጉታል። ከመጀመሪያውን ጀምር። ነጥብ 1 አይሆንም የማለት ኃይል። ሁልጊዜ እሺ ማለትን አስቢ። እያንዳንዱን ጥያቄ፣ እያንዳንዱን ትዕዛዝ፣ ለእያንዳንዱ ፍላጎት እዚያው ነሽ። የሚደነቅ ይመስላል አይደል? እውነታው ያ የበር ላይ ተጠባባቂ ለመሆን የዝግጅት መመሪያ ነው። ብዙም እንደ ቀላል ነገር የማይወሰዱት ሴቶች አይሆንም የማለትን ኃይል ይገነዘባሉ። ይሄ ለመርዳት ፈቃደኛ ያልሆነ ስለመሆን አይደለም። ይሄ ገደቦችን ስለማስቀመጥና የእነሱን ጊዜና ጉልበታቸውን ዋጋ ስለመስጠት ነው። ያለማቋረጥ እሺ ስትይ ሁልጊዜም እንደምትገኝ ስለሚታሰብ ዋጋሽ እየቀነሰ ይሄዳል። ነገር ግን አይሆንም ማለት ጊዜሽ ዋጋ ያለው እንደሆነና የራስሽ ህይወት እንዳለሽ ያሳያል። እንደዚህ አስቢው። አንድ ምርት ሁልጊዜ በሽያጭ ላይ እንደልብ የሚገኝ ከሆነ ልዩ እንደሆነ ይሰማል? ምናልባትም በፍጹም። ተመሳሳይ መርህ ለጊዜሽና ለትኩረትሽም ይሰራል። ይሄ እንዲሁ የዘውትር ተግባሮችን ወይም የሚያሰለቹ ስራዎችን አይሆንም ስለማለት አይደለም። አንቺን የሚያባክኑ ወይም ዋጋሽን የሚጥሱ ነገሮችን አይሆንም ስለማለት ነው። ይህ ማለት በሱ ጥሪና ጥያቄ ላይ ሁልጊዜ አትገኝም። የእሱን ፍላጎት ለማሟላት ሁሉንም ነገር አትጠይቁ። ይህ ስውር የተደራሽነት ለውጥ መኖርሽን የበለጠ ዋጋ ያለው ያደርገዋል እና አድናቆትን የሚጨምር የጥራት ስሜትን ይፈጥራል። ነጥብ 2 ራሱን የቻለ ወይም ጥገኛ ያልሆነ ህይወትን ማዳበር። የምታውቂያቸውን በጣም የሚማርኩ ሰዎች አስቢ። እያንዳንዱን የመንቃት ጊዜ ከአጋሮቻቸው ጋር ያሳልፋሉ። የመሆን እድሉ በአብዛኛው እነሱ ከግንኙነት ውጪ የራሳቸው ፍላጎቶች፣ ጓደኞችና ጉጉቶች ያላቸው ናቸው። ይህ በቀላሉ የማይወሰዱ ችላ የማይባሉ ሴቶችን ለይቶ የሚያስቀምጥ መሰረታዊ ነገር ነው። እነሱ የራሳቸው ህይወት አላቸው። በልምዶችና በመግባባቶች የበለጸጉ ግንኙነቶችን ይፈጥራሉ። ይህ የበለጠ አስደሳች ብቻ ያደርጋቸው፣ ነገር ግን እንዲሁም በግንኙነታቸው ብቻ የሚገለጹ ከመሆን ይጠብቃቸዋል። ከግንኙነትሽ ውጭ ህይወት ሲኖርሽ ይህ ማለት ለማረጋገጫና ለደስታ በአጋርሽ ላይ ብቻ ጥገኛ አይደለሽ። የራስሽን መሟላት ምንጮች አሉሽ። ይህም በእሱ ላይ ያለውን ጫና የሚቀንስና አንቺን ችግረኛ ወይም ተለማማጭ ከመሆን ያነሰ ተጋላጭ የሚያደርግ ነው። ይህ ነፃነት አንቺ ሙሉ ሰው፣ የተሟላ ግለሰብ እንደሆንሽና በህይወት ውስጥ መገኘትሽ ምርጫ ሳይሆን አስፈላጊ እንደሆነ ጠንካራ መልእክት ያስተላልፋል። ነጥብ 3 ያለመገመትን ጥበብ ማዳበር። አጋርሽ የሚያደርገውን እያንዳንዱን እንቅስቃሴ መተንበይ ስትቺ ስሜቱን ታውቂዋለሽ። ትንሽ የተደጋገመ ሊሆን ይችላል። ተመሳሳይ መርህ ላንቺም ይሰራል። ወጥነት አስፈላጊ ቢሆንም የተገማችነት አለመኖር ግንኙነቱን ትኩስና አስደሳች አድርገዋል። በጭራሽ በቀላል የማይወሰዱ ሴቶች ነገሮችን ለማቀላቀል በመጠኑ የማይገመት ለመሆን አይፈሩም። ይህ የማያስተማምን ወይም የሚወላወል ስለመሆን አይደለም። ይህ አስገራሚነትንና የድንገተኛነትን ወይም ያልታሰበ የመሆንን አካላት ስለማስተዋወቅ ነው። መጨረሻው እንዴት እንደሚሆን በትክክል ወደምታውቂው ፊልም እየሄድሽ እንደሆነ አስቢ። በጣም አሰልቺ ነው። ትንሽ ልብ ማንጠልጥሎ የማጓጊነት የማይረሳ ያድርገዋል። በፊልሙ ሴራ ውስጥ ያለው ጠመዝማዛነት እንዴት እንደሚስብሽ አስቢው። ይህ ያለመገመት ወይም ያልተጠበቀ ሁኔታ በግንኙነት ውስጥ የሚፈጥረው መሰረታዊ ነገር ነው። የመሳብና የጉጉት ስሜትን ይፈጥራል እና አጋርሽን የተሳተፈና ንቁ አድርጎ ያቆያል። ይህ ምናልባት ለመከተል የወሰንሽው አዲስ የትርፍ ጊዜ ማሳለፊያ ወይም በቀላሉ በዕለት ተዕለት እንቅስቃሴሽ ላይ ለውጥ ሊሆን ይችላል። እነዚህ ስውር ለውጦች የእሱን ፍላጎት እንደገና ሊቀሰቅሱና አንቺ ልዩ አዎንታዊ ተለዋዋጭ ግለሰብ መሆንሽን ሊያስታውሱት ይችላሉ። ነጥብ 4 የተመረጠ ዝምታን ማዳበር። ብዙ ሰዎች መግባባት የሁሉም ነገር ቁልፍ ነው ብለው ያስባሉ እና ማውራት በጣም ጥሩ ቢሆንም በጭራሽ ችላ የማይባሉ ሴቶች ብዙውን ጊዜ ዝምታ የበለጠ ኃይል እንዳለው ያውቃሉ። በስነ ልቦናው የጥረት መርህ የሚባል ጽንሰ ሐሳብ አለ።
ከልክ በላይ ስታብራሪ፣ የምትጨቃጨቅ ስትሆኝ ወይም ያለማቋረጥ አየሩን በሀሳቦችሽ ስትሞይ ቃላቶችሽ ርካሽ ምንዛሬ ይሆናሉ። ይህ አንድ ቴክስት ከመላክ ይልቅ የ40 ሰከንድ ድምፅ መልእክት እንደሚልክ ሰው ነው። በመጨረሻ የድምፅ ማጥፎ መንካት ትፈልጋለሽ። አክብሮትን የምታዝ ሴት በእያንዳንዱ ትንሽ ብስጭት አትጮህ። እሱ አክብሮት የጎደለው ወይም ግድ የለሽ ከሆነ በስሜቶች ላይ የ3 ሰዓት ንግግር አትጀምር። በቀላሉ ጉልበቷን ተውጣለች፣ ዝም ትላለች። ይህ ፈጣን የጫና ክፍተት ይፈጥራል። አንድ ወንድ የአንቺን ሙቀት ሲለምድና በድንገት ሙቀትሽ ወደ ትሁት ቀዝቀዝ ወዳለ ዝምታ ሲቀየር አእምሮውን እንቆቅልሹን ለመፍታት በመሞከር ከመጠን በላይ ወደ መንቀሳቀስ ያመራል። የአንቺን መኖርና መገኘት እንደ ቀላል ነገር መመልከቱን ያቆማል። ምክንያቱም እሱ በድንገት ሙቀትሽ ቋሚ መጠቀሚያ ሳይሆን ልዩ ጥቅምና መብት እንደሆነ ይገነዘባል። ነጥብ 5 የከፍተኛ ደረጃ እውነታዊ ገጽታ። እዚህ ጋር ነው አጓጊ የሚሆነው። የፒግሜሊዮን ተጽዕኖ በመባል የሚታወቅ የስነ ልቦና ክስተት አለ። ይህም ሰዎች በእነሱ ላይ እንደሚቀመጠው የጥበቃ ደረጃ ወይም የሚጠበቅባቸው መጠን ድረስ እንደሚያከናውኑ ይጠቁማል። በቀላል የሚወሰዱ ሴቶች ብዙውን ጊዜ ገደብ የሌለው ምህረት አላቸው። ሁሉንም ነገር ይቅር ይላሉ፣ ምናልባትም እንደ መልስ ይቀበላሉ እና የዘገዩ የምሽት ይመችሻል እንገናኝ ጥያቄዎችን ይታገሳሉ። ከፍ ያለ ዋጋ የሚሰጣት ሴት ከፍተኛ ደረጃና መመዘኞች አሏት። ለእሱ ብቻ ሳይሆን ለራሱ። እሱ በጥሩ ሁኔታ እንደሚይዛት ተስፋ አታደርግ። በጥሩ ሁኔታ መያዟን እንደ መነሻ ነጥብ ትቆጥሯለች። እሱ ያለ በቂ ምክንያት 30 ደቂቃ ዘግይቶ ከመጣ በዙሪያው ተቀምጣ አትጠብቅ። እሷ ቀድማ ከጓደኞቿ ጋር አሪፍ ጊዜ ለማሳለፍ ሄዳለች። የማብቂያ ነጥብ በመያዟ ሕይወቷ ከፍተኛ ፍጥነት ያለው ባቡር መሆኑን ታስተላልፋለች እና እሱ ወይ አንደኛ ደረጃ ተሳፋሪ ይሆናል ወይም በባቡር ጣቢያው ቆሞ ይሰናበታል። ወንዶች ነፃና ቀላል ለሆኑ ነገሮች ዋጋ አይሰጡም። ማግኘትና መጠበቅ ያለባቸውን ዋጋ ይሰጣሉ። ነጥብ 6 ስሜት አስተካካዮች አይደሉም። ብዙ ሴቶች የሚወድቁበት የተለመደ ወጥመድ የወንዱ ቴራፒስት፣ የህይወት አሰልጣኝና ጸሐፊ መሆን ነው። ችግሮቹን በመፍታት ያላንቺ መኖር እንደማይችል ይገነዘባል ብለሽ ታስቢያለሽ። ሳይኮሎጂ ተቃራኒውን ይመክራል። ይህ ከመጠን በላይ መተግበር በመባል ይታወቃል። ለእሱ ስሜት የቀን ስራውን ስትሰሪ እሱ በግንኙነት ውስጥ ሰነፍ የማይተገብር ይሆናል። እንኳን ደስ አለሽ፣ የወንድ ጓደኛ አላገኘሽም። የ30 ዓመት ታዳጊ ሕፃን ልጅ በማደግ ወስደሻል። እኛ በትክክል የምንፈልገው ድባቢያ ነው? በፍጹም። በጭራሽ እንደ ቀላል የማይወሰዱ ሴቶች አንድ ወንድ የራሱን ክብደት እንዲሸከም ይፈቅዳሉ። እሱ መጥፎ ቀን ካጋጠመው ርኅራኄን ይሰጣሉ። የ10 ነጥብ የማገገሚያ ዕቅድ አይደለም። ስራውን ወይም ከእናቱ ጋር ያለውን ግንኙነት ለማስተካከል አይሞክሩ። በራሳቸው መስመር ላይ በመቆየት ሚስጥራዊነታቸውንና የሴትነት ዋልታ መሰባቸውን ይጠብቃሉ። ሕይወቱ እንዲቀጥል የሚጠብቅ ረዳት ከመሆን ይልቅ በማሸነፍ የሚገኝ ሽልማት ሆነው ይቆያሉ። እሱ ተሳትፎ ተጠምዶ ይቆያል። ምክንያቱም የሷን ፍላጎት ለመጠበቅ በየጊዜው መገኘት አለበት፣ በተቃራኒው አይደለም። ነጥብ 7 የ80% ሚስጥራዊነትን ይጠብቃሉ። ይህ ወርቃማ ወግ ነው። በማንኛውም የረጅም ጊዜ መስተጋብር ውስጥ ክፍት መጽሐፍ የመሆን ዝንባሌ አለ። እያንዳንዱን የቀንሽን አሰልቺ ዝርዝሮች፣ ወደ አእምሮሽ የሚመጡትን እያንዳንዱን ሀሳብና ለሚቀጥሉት 3 ሳምንታት ያሉሽን አጠቃላይ ፕሮግራሞች ታጋራለሽ። ነገር ግን የሰው ልጅ አእምሮ ያልታወቀ ነገርን ከመፈለግ ጋር የተሳሰረ ነው። ከፍ ያለ ቦታ ላይ የሚቀመጡ ሴቶች የ80-20 ግን ይከተላሉ። ራሳቸውን 80% ይሰጣሉ፣ ነገር ግን የቀረው 20% የተቆለፈ ካዝናውን ይቆያል። እሱ ያልሰማቸው ሀሳቦች፣ ያልተናገሯቸው ታሪኮችና የእነሱ ብቻ የሆነ የራሳቸው አካል አላቸው። እንደ አዲስ ፊልም ማስታወቂያ አስቢው። በመጀመሪያዎቹ 30 ሰከንድ መጨረሻውን ቢያሳዩሽ ትኬቱን ትገዣለሽ? በፍጹም። ሙሉ በሙሉ የተፈታ እንቆቅልሽ በማትሆኝ ጊዜ እሱ በፍጹም አንቺን እንደ ቀላል ሊወስድሽ አይችልም። ምክንያቱም ሁልጊዜም ብዙ የሚገለጥ ነገር አለ። ይህ ማሳደዱን ላልተገደበ ጊዜ ያቆየዋል። እሱ ሁልጊዜ ምን እንደምታስቢ ወይም ቀጥሎ ምን እንደምታደርጊ ለማወቅ በመሞከር ወደፊት እየተጠጋ ነው። ያ መጠነኛ ሙሉ በሙሉ ያለማወቅ ስለት የመስህብ እሳቱን ለወራት ብቻ ሳይሆን ለዓመታት የሚያቀጣጥለው ነዳጅ ነው። በመጨረሻ ችላ መባል፣ እንደ ቀላል ነገር መቆጠር፣ በቸልተኝነት መወሰድ የዋጋሽ ነጸብራቅ አይደለም። አንቺ እንዲሰፍን የፈቀድሽው የመስተጋብር ወይም የግንኙነት ሁኔታ ነጸብራቅ ነው። የራስሽን ጊዜ ዋጋ መስጠት፣ ጥብቅ ገደቦችን ማስቀመጥና የራስሽን የነቃ አለመጠበቅ በጀመርሽበት ቅጽበት ዓለምና በውስጡ ያሉ ወንዶች በዚያ መሰረት በትክክል ከመከተል ውጪ ሌላ ምርጫ የላቸውም። አንቺ በሱ ታሪክ ውስጥ የበስተጀርባ ገጸ ባህሪ አይደለሽም። አንቺ የራስሽ ዋና ተዋናይ ነሽ። በዚያ መንገድ ስትኖሪ ችላ መባል፣ እንደ ቀላል ነገር መወሰድ በቀላሉ በሜኑ ላይ ያለ አማራጭ አይደለም። ይህ ከእናንተ ጋር የሚስማማ ከሆነ የላይክ ምልክቷን ተጫኑ። ኃይላቸውን ማስታወስና መላበስ ለሚያስፈልጋቸው ብዙ ሴቶች ጋር ለመድረስ ያግዘናል። በቸልተኝነት መወሰድ ከበቃችሁና ሽልማቱ ለመሆኑ ዝግጁ ከሆናችሁ ከፍተኛ ዋጋ አለኝ በማለት በኮመንት ገለጹልን። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።